ተመልከቱ ትናንት በውስጥ የተላከልኝ አስደንጋጭ መረጃ ሩታ ለአብርሽ ወርቅ አድርጋ ነበር። ይህን አስመልክቶ ብዙዎች በፍርሃት ሆናችሁ አብርሽ ተጠንቀቅ ወርቁ ላይ የሆነ ነገር ይሆናል ስትሉ ነበረ። ይህን ጉዳይ አስመልክቶ የተላከልኝን መልእክት ቃል በቃል ላንብብላችሁ። ወንድሜ አብርሽ ገደል ከመግባቱ በፊት እንድረስለት ይላል። በመቀጠልም ሩታ በአንድ ወር ውስጥ አብርሽን ወደ እጄ አስገባዋለሁ ስትል ነበር። የተለያዩ መንገድ ሞከረች፣ ግን የቱም ሊሳካላት አልቻለም። አሁን የመጣችሁ ደግሞ የሆነ ነገር በተደረገበት ወርቅ ነው። ስታስበው የእውነት ስጦታ ቢሆን ከስጦታ ቤት ገዝታ ትሰጠዋለች እንጂ እንዴት የራሷን ትሰጣለች? በዛ ላይ ስትወልድ ያለችኝ ይቺ ልጅ በውስጥ መልእክት የላከችልኝ ገርሞኛል በጣም። አራስ ሆና እሱ የገዛላትን ወርቅ ምን ብላ እንደመለሰችው እባክህ አስታውሰው አሁኑኑ ብላለች። የሚገርሙ ቪዲዮን ሁሉ ሰብስብ ያለው አሁን እነግራችኋለሁ ምን እንደተፈጠረ እሷ ራስ እያለች ያኔ ወርቅ ሲሰጣት። ከዛ በመቀጠል ምን አለች እህታችን? አብርሽ ኮሜንቱን እንዲያየው ጨቅጭቁት። ብዙ ሰው በኮሜንት ራሱ ጽፏል፣ አብርሽ ይጠንቀቅ ወርቁ ላይ መተት ይኖረዋል ሲሉ ነበር ብላ ነው እንግዲህ መልእክቷን ያጋራች ማለት ነው። ውድ የሀገሬ ልጆች ከምንጠብቀው ከምናስበው በላይ ሌላ ከባድ ችግር ከፊት እየመጣ ይገኛል። ሩታ የወርቅ ስጦታ እንዴት እንደሰጠች ሌላ መረጃ ደርሶኛል። 2 ደቂቃ ብቻ ሰጣችሁ እንድትሰሙኝ ነው በአክብሮት እምጋብዛችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች በተለያዩ ዓለም ሀገራት ገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ሁላችሁም ድክም ያላችሁ የተለያዩ ጭንቀት ሀሳብ ያለባችሁ ፈጣሪ አምላክ ሁሉን ነገር ቅልል አድርጎላችሁ እፎይ ብላችሁ የምትኖሩበትን ህይወት ፈጣሪ አምላክ ይስጣችሁ። ሁል ጊዜ ጥሩ ምርቃት ምኞት የሚመቸው እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ይጀምር። ለቤቴ ደግሞ አዲስ የሆናችሁ ሰዎች እባካችሁ ሰብስክራይብ በማድረግ የኔን ቤተሰብ እንድትሆኑ በአክብሮት በፍቅር ልጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ በዚሁ አመራለሁ። እንግዲህ በውስጥ የላከችልኝ ልጅ ምንድነው ያለችኝ? የበፊት ቪዲዮን አስታውሰው አብርሽን ያኔ አራስ ቤት እያለች እሷን አክብሮ ልጅ ተወለደልኝ የልጅ አባት አደረገችኝ ብሎ አብርሽ ለሷ 400 ሺህ ብር የሚያወጣ ወርቅ ገዝቶ ሲሰጣት ምን እንዳለች በዚሁ አስታውስ ነው ያለችኝ። እንግዲህ ቪዲዮን መለስ ብዬ ለማየት ሞክሬያለሁ። እጅግ የሚገርም ነገርም ተመልክቻለሁ። በፊትም የማውቀው ነው። እያንዳንዱ ግን በደንብ እንዳይ ነው ይቺ ልጅ ጥቆማ የሰጠችኝ። እንግዲህ ብዙዎቻችሁ እንደምታስታውሱት አብርሽ ልጅ ባገኘበት ቅጽበት ሩታ ልጅ ስትሰጠው የልጅ አባት አደረገችኝ ብሎ መኪና ገዝቶ የመጀመሪያውን ጊዜ መኪና ነበር ስጦታ የሰጣት። መኪናው ደግሞ ብዙ ሺህ ብር የሚያወጣ ውድ ቅንጡ መኪና ነበር። በዛም ልትደሰት አልቻለችም። በመቀጠል ደግሞ እንግዲህ አብርሽ ያደረገው የ400 ሺህ ብር ወርቅ ነበር የገዛላት። የሚገርመው ወርቁ ራሱ ከትክክለኛ ወርቅ ቤት ስለመገዛቱ የተለያዩ ቦታዎች ሲያጣሩ እንደነበር ነው መረጃውን የሰማሁት። እንግዲህ ይህንን ወርቅ በወቅቱ ተጠራጥራ ነበር። ብዙዎቻችሁ ካስታወሳችሁ ይህ ወርቅ እንዴት ሊመጣ ቻለ? በተለይም እንግዲህ ሩታን የተለያዩ ሰዎች እየመከሯት ይህ ወርቅ የመጣው ከሄርሜላ ነው፣ በሄርሜላም የሆነ ነገር ተደርጎለታል፣ አብርሽ የእውነት ገዝቶ አይደለም ላንቺ ስጦታ የሚሰጠው ብለው አይምሮዋን ብጥብጥ አድርገው በወቅቱ እንግዲህ የነበረውን ቪዲዮ መለስ ብዬ አይቻለሁኝ። እና ይህንን ጊዜም ስትመልስለት ሩታ አብርሽን ጠርታ ይህንን ወርቅ ውሰድልኝ ምናምን እያለች ስታመናጭቀው ነበር። የሚገርመው ነገር አሁን ሩታ ለማኝ ሆና አብርሽ ተወደኔ ተመለስ እያለች ስትንከባከበው ሳይና ያኔ ደግሞ ስታረግ የነበረውን ነገር ሳይ እጅግ ነው የተለያየብኝ። ሩታ በብዙ ነገር አሁን ትምህርት የወሰደችም ይመስለኛል። በወቅቱ ያለውን ቪዲዮ መለስ ብላችሁ መመልከት ትችላላችሁ። ከ5 ወራት በፊት የተለቀቀ አራስ ቤት እናቷ ቤት እያለች የተለቀቀ ቪዲዮ ነው። የሚገርመው አብርሽ አረ ይሄ ወርቅ እኔ ነኝ የገዛውልሽ እባክሽ ተቀበይኝ እያለ ሲለምናት እኔ ምንም ነገር አልቀበልህም አለችው። በመቀጠል ሄርሜላ መታ እንኳን ትመስክር ሀቄን ታውጣልኝ ከሄርሜላ ወርቅ አምጥቻ አይደለም የሰጠውሽ ሩትዬ ተቀበይኝ ሁሉ እያለ ሲለምናት ብለብለ ደግሞ እሷን ቤቴ ልታመጣ ነው እያለች በዚህ ሲላት በዛ በዚህ ሲላት በዛ ማአስጭቅጭቅ ማአት ንትርክ እንደነበር ነው በዛ ቪዲዮ የተመለከትኩት። ለካ አንዳንዴ ሩታ የሚያደረገችው ግፍ ነው ዛሬ ላይ ብዙ ችግር ውስጥ እየገባች እንድትገኝ ያደረጋት ማለት ነው። አብርሽ የሰራው ስህተቶች ሁሉ እንዳሉ ሆኖ ሩታ በዛ ወቅት በጣም ከባባድ ስህተቶችን ሰርታለች። እውነት ብልጥ ብትሆን እውነት እንደሌሎቹ ሴቶች ትዳሯን መመለስ እሱን ማቃናት ብትፈልግ ልጅ የወለደ ቅጽበት አብርሽ ወደ ትዳሩ ወደ ቤቱ ሊመለስ ሊሰበሰብ ትልቅ ፍላጎት አሳይቶ ነበር። እሷን አንቀባሮ ለመያዝ ውድ ስጦታዎችን እየገዛ ብዙ ነገር እሷ እንድትደሰት ሲያደርግ
ነበር። አንዱም ግን እሷን አላስደሰታትም። በወቅቱ ታዲያ እዛ ወርቅ ላይ የሆነ ነገር ሆኗል ብላ ራሱ ስትጠራጠር እንደነበር፣ በውስጥ ያደረሷት ሰዎች መረጃዎችን ስታምን እንደነበር፣ አብርሽንም ስታንገበግበው በዛ ጊዜያቶች ውሰድልኝ እያለች ወርቁን ብዙ ችግር ስታመጣ እንደነበር በትክክል ነው እንግዲህ እንዳስታውስ ያደረገችኝ በውስጥ መልእክት ያደረሰችኝ እቴ። ስለዚህ አሁንም ቢሆን አብርሽ ይንቃ። ሩታ ወርቅ ስትሰጠው ለዛውም ደግሞ የራሷን ወርቅ እውነት ይሄንን አስባ ከሆነ ገዝታ ትሰጣለች እንጂ የራሷን ወርቅ ምን የሚሉት ነው ለሱ መስጠት። ስለዚህ ሌላ ነገር ሊኖረው ይችላል። ያኔ የዛሬ 5 ወር ሩታ ጠርጥራ አብርሽን ወርቁን ውሰድልኝ እንዳለችው ዛሬ በተራው አብርሽ መጠርጠር አለበት። በዛ ላይ ደግሞ የተሰጠው የወርቅ አይነት ራሱ አዲስ አይደለም። እሱ እኮ በወቅቱ ወርቅ እንኳን ቢሰጣት አዲስ ቤት ሄዶ የማይታመን እጅግ ውድ የሆነውን ወርቅ ገዝቶ መስጠቱን በቪዲዮ ሁሉ አስመስክሯል እያለች ነው በትንታኔ ነገረችኝ። እባክሽ ሩታ እንደሚባለው ሌላ ነገር ላይ አድርገሽ ከሆነ የማይገባ ነገር ላይ አድርገሽ ይሄን ወርቅ ሰጥተሽ ከሆነ እመኝኝ ይሄ የከባድ የመጨረሻችሁ ነው የሚሆነው። ላንቺም ጥሩ ነገር አይገጥምሽም፣ አይቀናሽም። ምንም ነገር በእልህ አንቺ ጋር አይመለስም። አብርሽ ወደ ሄርሜላ የሄደው በፍቅር ነው። ሄርሜላ ፍቅር እንክብካቤ ስትሰጠው ከሷም አልፎ ተርፎ የገዛ ዘመዶቿ፣ ወገኖቿ፣ የቅርብ ሰዎቿ እሱን ሲያከብሩት ነው፣ እሱን ቦታ ሲሰጡት ነው እሱም እየወደዳት እያከበራት የመጣው። ከዛ ውጪ ግን ምንም ነገር የሆነ የለም። እባክሽ ሩታ አሁንም የምትሄጅበት ጎዳና እውነት እነ ዳኒን ሜሪን አልሰማም እያልሽ የእውነት ግን የነሱ ምክር እየተቀበልሽ በማይሆን ነገር እየተጓሽ ከሆነ ዋጋ ትከፍያለሽ። ከዚህ ነገር እንድትታረሚ እንድትነቂ ነው የምፈልገው። ብዙዎች በኮመንት ይኸው አብርሽን እያስጠነቀቁት ይገኛል። አብርሽ እባክህ ኮመንቱን ተመልከተው፣ እኛ ካሁኑ ፈርተናል ደንግጠናል እያሉ ነው የሱ ወዳጆች እሱን ሲያስጠነቅቁም የነበረው። አንቺ በስተመጨረሻ ቪዲዮም ላይ ያልሽው አንድ ቃል አለ። ምናልባት ከዚህ ጋር ይያዝ አይያዝ አላቅም። እንደው እንደለመዳችሁት ደግሞ የሱ ደጋፊ እንዲሁም ደግሞ ምንም ነገር ሳታቁ ሳታጣሩ የምታወሩ ሰዎች ይህንን ወርቅ ስሰጠውም ሌላ ነገር እንግዲህ አስቡና እኔ ምንም አይመለከተኝም አያገባኝም ብለሽ የሆነ ነገር ጠቆም አድርገሽ ለማለፍ ሞክረሻል። ህዝቡም የፈረደው ይሄንኑ ነው። ወርቁ ላይ የሆነ ነገር ይኖረዋል። ምክንያቱም ሩታ እሱን ለመመለስ ብዙ ሞክራለች። ብላ ሁለተኛ ልጅ እርጉዝ ነኝ ብላም ልትደልለው ሞክራለች። ለልጅ ያለውን ፍቅር፣ ለልጅ ያለውን እንክብካቤ፣ ለልጅ ያለውን ደካማ ጎንም ስለምታቅ በዛ ሁሉ ለመግባት ሞክራለች። በሱም አልሸነፍ ሲላት ነው በስተመጨረሻ ይሄን ያሰበችው እያሉ ነው ነገሩን ብትንትን እያደረጉ። ከዛም አልፎ ተርፎ እሷ ራሱ አራስ ቤት ወርቅ ሲሰጣት አልፈልግም ብላ መልሳለች። ዛሬ የማን ለማኝ ሆና ነው የምትመጣው እያሉ ብዙ ነገር ላንቺ እየተናገሩሽ የሚገኘው። እባክሽ ሩታ ከእንደዚህ አይነት ነገር የእውነት አስበሽ ከሆነ እንድትወጪ ነው ማስጠንቀቂያን እማደርስልሽ። ምናልባት አብርሽ የኛም ቪዲዮዎች ሌሎችም የሚሰሩትን ተከታታይ ቪዲዮዎች እያየ አሁን በደንብ ነቃ በማለት ይህንንም ወርቅ ድጋሜ ላይቀበልሽ አርቆም ሊወረውረው ሊጥለው ይችላል። በስተመጨረሻ የምታረጊያቸው ነገሮች ግን እውነታ ካላቸው ጭራሽ ካንቺ እየራቀ ነው እንጂ የሚመጣው አንቺ በምታስቢው መልኩ ምንም ወደ አንቺ ህይወት እንደማይቀርብ ነው በዚሁ ደግሜ ደጋግሜ እምነግርሽ። እንኳን ይሄ ሁሉ ሀሳብ እየተሰጠ ብዙ ኮመንቶች እየተጻፉ አይደለም። አብርሽ ትናንትና ራሱ ያ ቪዲዮ በተሰራበት ቅጽበት ወርቁን ሲቀበል በነበረበት ቅጽበት ተጠራጥሮ ወርቁን ለመቀበልም አሻፈረኝ ብሎ እዛው ላይ ወዲያ ወዲህ ያለ ነው ቪዲዮ ሲሰራ የተመለከት ነው። ወርቁን እንኳን ሊያረግ ፈቃደኛ አልሆነም፣ ይዞልሽ ግን ሄዷል። ስለዚህ ይሄ በስተመጨረሻ ወዲያም ወዲም አለ እናንተን የሚያራርቅ ነገር ግን እንዳይሆን ይኸው ደግሜ መልእክቴን እያስተላለፍኩልሽ ነው። እባካችሁ የሩታ ቤተሰብ የሆናችሁ ቡታጅራ የምትገኙ የምናከብራችሁ በምክራችሁ የምናቃችሁ እናቷ እህቶቿ ነሜላት ይሄን ነገር ጉዳይ ትኩረት በመስጠት ሩታ የማይሆን ሀሳብ እየመከሯት ድጋሜ ትዳርሽን በዚህ አቃኝ እያሉ ጭራሽ ገደል እንዲገባ ትዳሯ በዛም አልፎ ደግሞ አብርሽ ወደፊትም እንዳያምናት የሚያረጉትን ሰዎች እንድትከላከሉ እህታችንንም እንድታረጋጉ ቢቻል ወደ እናቷ ቤት ወደ ቡታጅራ አቅንታ መንፈሷን አዲሳ ከማይሆን ነገር ምርቃ ራሷ ተረጋግታ እንድትመጣ እንድታረጉም በዚሁ ለቤተሰቦቿ መልእክት ማስተላለፍ እንፈልጋለሁ። እልህ ከባድ ነው። በአንድ ወር ውስጥ መልሰዋለሁ ያለችው ነገር እስኪሳካ የማታረገው ነገር እንደሌለም ነው ደግሞ ደጋግመው የነገሩኝ። ሰው ደግሞ በእልህ አይመለስም። ይህንን ነው እማስጠነቅቅሽ። ፍቅርና ፍቅርን ነው ሰውን የሚገዛው። ይህንንም አሁን በሄርሜላና በአብርሽ ተመልክተናል። እንኳን ሁለቱ አይደሉም ብዙ ኮመንታተሮች ናቸው አብርሽና ሄርሜላ ወደፊት የፍቅር ቤት ወደፊት እያሉ ጭቅጭቅን ጠልተው የአብርሽና ሄርሜላ የፍቅር ጉዞ አስደስቷቸው እነሱን ሲያበረታቱ የተመለከት ነው። ስለዚህ ሩታ ብልጥቆንሽ አሁንም በንጹህ ፍቅር ተጠቅመሽ እሱን ወደ ነበረበት ለማረክ ከቻልሽ ጥሩ፣ ካልሆነም ደግሞ ጥሩ ቤተሰባዊ ነገር እንዲኖራችሁ ማረክ ትቻለሽ። ከዛ ውጪ ግን የምታረጊያቸው ነገሮች እያንዳንዱ ነገሮች ዋጋ እንደሚያስከፍሉሽ ነው በዚሁ ደግሜ መልእክቴን እማስተላልፍልሽ። ይህን ጉዳይ አስመልክቶ ትናንት የተለቀቀውንም ሀሳብ አያይዞ እናንተስ ምን ተሰማችሁ? እባካችሁ በኮመንት ያላችሁን ነገር ብታሳውቁኝ ደስ ይለኛል። በሌሎች መረጃዎቻችን እስክንገናኝ ግን ለዛሬ ዘን የመጣነው መረጃ ይህን
ይህን ይመስል ነበር። በሌሎች ቪዲዮዎች እስክንመጣ ሰላሙን ሁሉ ተመኘውላችሁ። ሰላም